ጎንደርን ተቆጣጥረናል በማለት ከፌደራልና ከክልል ተሰባስቦ ጎንደር ከተማ የከተመው የብልጽግና ባለስልጣናት ከጎንደር ጎርጎራ ለመግባት መኪና ለመጠቀም ባለመቻሉ በትናንትናው ዕለት ባደረገው የሄሊኮፕተር በረራ ያላሰበው ጥቃት ተፈጽሞበታል። በምስራቅ ጎጃም ዞን በደብረ ወርቅ ከተማ ዙሪያ በሚገኙ ቀበሌዎች በተደረገ ከባድ ውጊያ በአገዛዙ ወታደሮች ላይ ከባድ ጉዳት ደርሷል። የሶማና የአባ ኮስተር ብርጌድ የፋኖ ኃይሎች በከተማዋ ዙሪያ በተለያዩ አቅጣጫዎች ባደረጉት ውጊያ ራሱን የሀገር መከላከያ ሰራዊት ብሎ የሚጠራውን አብይ መራሽ ሰራዊት ጨምሮ በርካታ ኃይሉ ሙትና ቁስለኛ ተደርጎበታል ተብሏል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ለበርካታ ወራት ያሰለጠናቸውን አባት አርበኞች አስመረቀም። አደረጃጀትን የማዘመንና ሰራዊትን የማብቃት ተልዕኮውን በአግባቡ እየተወጣ የሚገኘው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከግንባር ተጋድሎዎች ጎን ለጎን የሰራዊት ግንባታ አፈጻጸሙን አጠናክሮ ቀጥሏል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ ሰኔ 9 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎንደርን ተቆጣጥረናል በማለት ከፌደራልና ከክልል ተሰባስቦ ጎንደር ከተማ የከተመው የብልጽግና ባለስልጣናት ከጎንደር ጎርጎራ ለመግባት መኪና ለመጠቀም ባለመቻሉ በትናንትናው ዕለት ባደረገው የሄሊኮፕተር በረራ ያላሰበው ጥቃት ተፈጽሞበታል። አካባቢው በፋኖ ኃይሎች ከበባ ውስጥ በመሆኑ መኪና ከመጠቀም ይልቅ ሄሊኮፕተርን የመረጠው ይህ ስብስብ በትናንትናው ዕለት አመሻሹን 12 ሰዓት ገዳማ ከጎንደር ወደ ጎርጎራ ለሁለተኛ ዙር ባለስልጣናትን ጭና በረራ ያደረገችው ሄሊኮፕተር በፋኖ ተመታ መውደቋን የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ ፋኖ ኪሮቤል ገልጸዋል። ባለስልጣናትን ጭና ለሁለተኛ ዙር በረራ ያደረገችው ሄሊኮፕተሯ በጎንደር ጠቅላይ ግዛት እዝ የፋኖ ኃይሎች የተጠና ጥቃት ተፈጽሞባታል ተብሏል። ይሁን እንጂ ሄሊኮፕተሯ በፋኖ ተመታ እንደወደቀች የተገለጸ ቢሆንም በአገዛዙ ሚዲያዎች በኩል በቴክኒክ ችግር ስለመውደቋ እየተነገረ ይገኛል። ይህ ጥቃት በብልጽግና መንደር ከፍተኛ ድንጋጤ የፈጠረ ሲሆን በዚህም ከፍተኛ ድንጋጤ ውስጥ የገባው የብልጽግናው አገዛዝ በርካታ ኃይሉን ወደ ጎንደር ከተማና አካባቢዋ ስለማስገባቱ ታውቋል። ይህንንም ተከትሎ ጎንደር አዘዞ ወታደራዊ ካምፕና ጉምብሪት እየተባለ በሚጠራው አካባቢ የሚገኘው የአድማ ብተና ካምፕ አካባቢ በከባድ መሳሪያ የታገዘ ተኩስ ተከፍቶ ስለማምሸቱ ተገልጿል። ጉምብሪት እየተባለ በሚጠራው አካባቢ ዘልቆ የገባው የፋኖ ኃይል የአድማ ብተና ካምፕ ላይ ከባድ ጥቃት በመክፈት በርካቶችን ሙትና ቁስለኛ በማድረግ በተጨማሪም የአድማ ብተና ኃይሎችን ማርኮ ስለመውሰዱ ተነግሯል። እንዲሁም በጥቃቱ በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል ተብሏል። በምስራቅ ጎጃም ዞን ደብረ ወርቅ ከተማ ዙሪያ በሚገኙ ቀበሌዎች በተደረገ ከባድ ውጊያ በአገዛዙ ወታደሮች ላይ ከባድ ጉዳት ደርሷል። የሶማና የአባ ኮስተር ብርጌድ የፋኖ ኃይሎች በከተማዋ ዙሪያ በተለያዩ አቅጣጫዎች ባደረጉት ውጊያ ራሱን የሀገር መከላከያ ሰራዊት ብሎ የሚጠራውን አብይ መራሽ ሰራዊት ጨምሮ በርካታ ኃይሉ ሙትና ቁስለኛ ሆኗል። በተለያዩ አቅጣጫዎች በከባድ መሳሪያ የታገዘ ውጊያ የከፈተው ሰራዊቱ በፋኖ በተሰነዘረበት ጥቃት በርካታ ኃይሉ የተደመሰሰ ሲሆን ሌላ ኃይል ተጨማሪ በማስገባት በከባድ መሳሪያ ሽፋን አስከሬንና ቁስለኛ ለማንሳት ችሏል። በፋኖ ድባቅ የተመታ ወራሪ ኃይሉ ከፈለገ ህይወትና ከቢቸና ተጨማሪ ኃይል በማስገባት አስከሬኑን ስለማንሳቱ ታውቋል። በዚህም ከደብረ ወርቅ ከተማ ዙሪያ በሁሉም አቅጣጫዎች በተደረገው ከባድ ውጊያ አብይ መራሹ ሰራዊት አንድ አምቡላንስና 2 ፓትሮል አስከሬን ጭኖ የወጣ ሲሆን 17 ከባድ ቁስለኛ ሰራዊት ወደ ደብረ ወርቅ ሆስፒታል ስለመግባታቸው ተጠቁሟል። በአጠቃላይ በዚህ አውደ ውጊያ በብልጽግና ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራዎች ደርሰዋል። በተጨማሪም ፋኖ ወታደራዊ ግዳጁን ተወጥቶ ወደ ቦታው ሲመለስ ከባድ ምት ያስተናገደው ጨፍጫፊና ዘራፊ ቡድኑ የማህበረሰቡን ሀብት ንብረት በመዝረፍና በማውደም እንዲሁም ፊት ለፊት ያገኛቸውን ንጹሃኖች ሲደበድብ ተስተውሏል ተብሏል። በተመሳሳይ ምስራቅ ጎጃም ሴንጎ እየተባለ በሚጠራው አካባቢ ከ2 ቀናት በፊት ጀምሮ እስከ ትናንት በተደረገው ከባድ ውጊያ በጠላት ሰራዊት ላይ ከባድ ኪሳራ ደርሷል። በከባድ መሳሪያ የታገዘ ውጊያ የከፈተው ሰራዊቱ በፋኖ በደረሰበት ጠንካራ ብትር በርካታ ኃይሉ ሙትና ቁስለኛ የሆነበት ሲሆን ፋኖን አጠቃለሁ በሚል ሌላ ተጨማሪ ኃይል ከየጁቤና ከሌሎች አካባቢዎች የላከ ቢሆንም ሳይሳካለት ቀርቷል።
በዚህም ለ3 ተከታታይ ቀናት በተደረገው ውጊያ ቁስለኛ የተደረጉት የሰራዊቱ አባላት ኮርክና የጅቤ ጤና ጣቢያን እያጨናነቁ እንደሚገኙ ተጠቁሟል። በተጨማሪም በርካታ የሰራዊቱ አባላት የቡድንና የነፍስ ወከፍ መሳሪያዎችን በመያዝ ለፋኖ እጅ ሰጥተዋል ተብሏል። በደረሰበት ከባድ ሽንፈት ጥርስ የነከሰው ሰራዊቱ ወደ ንጹሃን መንደሮች በመግባት በንጹሃኖች ላይ ጥቃት ከማድረሱም በተጨማሪ የተጋገረ እንጀራ ሳይቀር ዘርፎ ስለመውሰዱ ተነግሯል። ወደ ፋኖ ሰራዊት ግንባታ መረጃዎች ስናልፍ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ለበርካታ ወራት ያሰለጠናቸውን አባት አርበኞች አስመረቀም። አደረጃጀትን የማዘመንና ሰራዊትን የማብቃት ተልዕኮውን በአግባቡ እየተወጣ የሚገኘው የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ከግንባር ተጋድሎዎች ጎን ለጎን የሰራዊት ግንባታ አፈጻጸሙን አጠናክሮ ቀጥሏል። በዚህም በትናንትናው ዕለት በመንዝ አውራጃ ላሎ ምድር ወረዳም ለወራት ያሰለጠናቸውን አባት አርበኞች የዕዙ ከፍተኛ አመራሮችና በየደረጃው ያሉ አመራሮች በተገኙበት በድምቀት አስመርቋል። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ባሉት 8 ክፍለ ጦሮች ጠንካራ መሰረት ያለው ለህዝብ ነጻነት የሚዋደቅ ታማኝ ሰራዊት በመገንባት አደረጃጀቱን እየገነባ ተቋማዊነቱን በተግባር እያረጋገጠ ይገኛል። ይህ በእንዲህ እንዳለ ያገዛዙ ሰራዊት በመራቤቴ ቀጠና ሰሞኑን በደረሰበት ከፍተኛ ምት ድንጋጤ ውስጥ በመግባት የንጹሃንን ቤትና አካባቢውን ተራራ በዙ 23 እና በዲሽቃ መደብደቡ ተገልጿል። ትናንት ሰኔ 8 2017 ዓ.ም ፋኖቹ ሊኖሩ ይችላሉ በሚል ግምት በፍራት የአካባቢውን ተራራማ መሬት በዙ 23 እና በዲሽቃ ሲደበድብ ስለመዋሉ ታውቋል። ከሰሞኑ በተደጋጋሚ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነ ኮር ቀጠናውን ከተረከበ ጊዜ ጀምሮ በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራዎች ደርሰዋል ተብሏል። በዚህም ከፍተኛ ድንጋጤ ውስጥ የገባው ሰራዊቱ ፋኖ ሊኖር ይችላል በሚል ስጋት የግለሰብ መኖሪያ ቤቶችንና ተራራማ አካባቢዎችን በከባድ መሳሪያ ሲደበድብ መዋሉ ታውቋል። ሰራዊቱ የተመታበት በቀጠናው ያለው ወታደራዊ አመራር አዲስ ላስገባው ምልምል ሰራዊቱን የማረጋጋትና የታድሶ ስራ እየሰራ እንደሚገኝም ተጠቁሟል። መረጃው ከአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነ ኮር ሚዲያና ኮሙኒኬሽን ክፍል የተገኘ ነው። በሰሜን ወሎ ዞን መቄት ወረዳ ካገዛዙ ስምሪት የተቀበሉ የብልጽግና ወታደሮች ፋኖን መቀላቀላቸው ተሰምቷል። ወታደራዊ አዛዦችን ጨምሮ በርካታ የሚሊሻ አባላት የስምሪት ቀጠናቸውን በመተው ወደ ፋኖ ቀጠናዎች ገብተዋል ተብሏል። በተራዘመውና በአማራ ሕዝብ ላይ በተከፈተው ጦርነት ውጤት ማምጣት ያልቻሉት የብልጽግና ወታደሮች በተለይም የሚሊሻና የአድማ ብተና ኃይሎችን ጨምሮ በተለያዩ አካባቢዎች ፋኖን መቀላቀላቸውን ቀጥለዋል። ስርዓቱን እየከዱ ፋኖን የሚቀላቀሉ ወታደሮች ከነሙሉ ትጥቃቸው ስለመሆኑም ተጠቁሟል። ይህ በእንዲህ እንዳለ በወሎ ቀጠናዎች በተለይም ከተሞችን ዋና መቀመጫ አድርጎ የሰፈረው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው አብይ መራሽ ወታደር በማህበረሰቡ ላይ መጠነ ሰፊ ጥቃቶችን እየፈጸመ እንደሚገኝ ተገልጿል። በንጹሃኖች ላይ በተለያዩ ምክንያቶች ከሚፈጽመው ግድያና ዘረፋ በተጨማሪም በተለይም በሴቶች ላይ ያስገድዶ መድፈር ወንጀሎችን እየፈጸመ እንደሚገኝ ተጠቁሟል። ወሎን በቀዳሚነት አነሳን እንጂ በሌሎች ቀጠናዎችም ያገዛዙ ወታደር ተመሳሳይ ወንጀሎችን እየፈጸመ እንደሚገኝ ይታወቃል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።